ካህናቱ የአሮን ልጆች ህዝቡን ሲባርኩ እግዚአብሔር ይባርክህ ይጠብቅህም፣ እግዚአብሔር ፊቱን ያብራልህ ይማርህም፣ እግዚአብሔር ፊቱን ወደ አንተ ያንሳ ሰላምንም ይስጥህ ይላሉ ይላል። ሰላምን ይስጥህ የሚለው ሻሎም ይሁንልህ ማለት ነው። ሻሎም የሚለው ትርጉም አለው። እግዚአብሔር ይመስገን። እንደገና ኤርምያስ 29:11 ላይ በጣም የሚታወቅ ቃል አለ። ለእናንተ የማስባትን ሐሳብ እኔ ያውቃለሁ፣ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም። የሰላም ሐሳብ ነው የሚለው ፍጻሜው ላይ ሻሎም እንዲሆንላችሁ ነው መፈልገው። የሻሎም ሐሳብ ነው የሚል ትርጉም ነው ያለው። ሻሎም እግዚአብሔር ይመስገን። ሻሎም ሰላም ከምንለው ያለፈ ከዛ ያለፈ ትርጉም እንዳለው የመጽሐፍ ቅዱስ አዋቂዎች ይናገራሉ። ከንግግር ያለፈ ከበረከት ያለፈ ቃል ነው። በጣም በመጽሐፍ ቅዱስ ከ230 ጊዜ በላይ ተጠቅሶ እናገኘዋለን። እግዚአብሔር ይመስገን። እግዚአብሔር ይባርክህ ሰላምንም ይስጥህ የሚለው ጤና ሁን፣ ሰላም ሁን፣ ደስታ ይኑርህ ብቻ ሳይሆን ወይም ደግሞ ስንለያይ ሻሎም ብለን ቻው እንደምንለው ወይ ስንገናኝ ሻሎም እንደምንለው ሳይሆን ሙሉ መሆን የሚል የዕብራይስጥ ትርጉም ነው ያለው። ሙሉ መሆን፣ በሁሉም አቅጣጫ መስተካከል ወይም የተሟላ ነገር ይኑርህ ማለት ነው። እግዚአብሔር ይመስገን። ይሄ ምን ማለት መሰላችሁ? በጤንነት አቅጣጫ ደህንነትና ስኬትን፣ በህይወት አቅጣጫ፣ በኑሮ አቅጣጫ፣ ሀብትና ንብረትና ገንዘብን፣ በማህበራዊ ህይወት አቅጣጫ ከሰዎች ጋር ባለሽ ግንኙነት ሙሉ ሁን፣ ሁሉ ነገር ይስመርልህ። እግዚአብሔር ይመስገን። ክብር ለእግዚአብሔር ለአምላካችን ይሁን። ሻሎም 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 ሻሎም። ሰላም ይሁንላችሁ። ከንግግር ማጣፈጫነት ስንገናኝ ሻሎም ከምንል ስንለያይ ሻሎም ከምንለው ባለፈ የእግዚአብሔር ሻሎም የሆነው ይሁንላችሁ በጌታ በኢየሱስ ክርስቶስ ስም። ጌዲዮን መሰዊያን ሰርቶ ይላል መሳፍንት 6:21 ላይ ስሙን እግዚአብሔር ሰላም ያህዌ ሻሎም ብሎ ጠራው። እግዚአብሔር ሙሉ ነው፣ ሙሉም ያደርገናል፣ ይባርከናል በሁሉም አቅጣጫ። በዚህ ምሽት ሰላም ይሆንላችኋል። በዚህ ምሽት የእግዚአብሔር ሻሎም በሁሉም አቅጣጫ ያገኛችሁ በጌታ በኢየሱስ ክርስቶስ ስም። እግዚአብሔር ይመስገን። ሙሉ ሁኑ። የተሟላ በረከት ይሁንላችሁ። የተሟላ ነገር ሰላም ለእናንተ ይሁን። ሻሎም ሲባል መጽሐፍ ቅዱሳዊው ትርጉም ከዛ ከኛ ከምናቀው ሰላም ብለን ከምንሄደው ያለፈ በሁሉም አቅጣጫ ፕሮስፐር አድርግ ማለት ነው። በሁሉም አቅጣጫ ይሳካልሽ ማለት ነው። በሁሉም አቅጣጫ፣ በጤና አቅጣጫ አንዳንድ ጊዜ በጤና አቅጣጫ ተሳክቶ ጤነኛ ሆኖ ሰው እየተራበ በገንዘብ ጉስቁልና ውስጥ ይኖራል። ይሄ በህይወታችን ኮመን ነው። በሰው ልጅ ህይወት ውስጥ ገንዘብ ተሟልቶለት የውስጥ ሰላምና ደስታ ላያገኝ ይችላል። ትዳሩ ተባርኮለት በልጅ ላይ ይባረክ ይችላል። ወይ ልጆች ደግሞ በስተውለት ልጆቹ አመፀኛ ሊሆኑ ይችላሉ። ወይ ልጆቹ ታማሚና በሽተኛ ሊሆኑ ይችላሉ። እግዚአብሔር ሻሎም ይሁን ሲል የእግዚአብሔር ሻሎም ሲሆን ግን በሁሉም አቅጣጫ ነገሮች ይሰምራሉ። በሁሉም አቅጣጫ ነገሮች ይሳካሉ በጌታ በኢየሱስ ክርስቶስ ስም። ስለዚህ ሙሉ ስለሆነው ሻሎም ነው። ሙሉ ስለሆነው የእግዚአብሔር በረከት ነው የምንጸልየው። አንድ ነገራችን ብቻ እንዲነካ አይደለም። ሙሉ ሁሉም አቅጣጫዎች እግዚአብሔር ይመስገን። መንፈሳዊ ዳይሜንሽን፣ ይሄ ምድራዊው ዳይሜንሽን፣ ነፍሳዊውና ዕውቀታዊው የሆነው ዳይሜንሽን ሁሉ እንዲሳካ፣ ማህበራዊ ህይወት እንዲሳካ፣ ከሰዎች ጋር ያለው ግንኙነት እንዲሳካ፣ የጀመርነው ነገር እንዲሳካ፣ ያቀድነው ነገር እንዲሳካ፣ የጸለይንበት ነገር እንዲሳካ በጌታ በኢየሱስ ክርስቶስ ስም ሻሎም ይሁን በዚህ ምሽት። እግዚአብሔር ሆይ ታውቃላችሁ፣ እግዚአብሔር ለሰዎች ሲገለጥ
ወይም የእግዚአብሔር መላእክት ለሰዎች ሲገለጡ ምንድነው የሚሉት? ሰላም ለእናንተ ይሁን፣ ሰላም ላንተ ይሁን፣ ሰላም ሻሎም ብለው ነው የሚመጡት። ሻሎም ብለው ነው የሚመጡት። እያችሁ እግዚአብሔርን ስናምነው እግዚአብሔር ወደኛ ሲጠጋ እኛ ወደ እግዚአብሔር ስንጠጋ የሚሆነው ነገር ሻሎም ነው። ክብር ለእግዚአብሔር ይሁን። ሻሎም ነው የሚሆነው። ሻሎም ሻሎም፣ በቤትሽ ሻሎም፣ በኑሮሽ ሻሎም፣ በስራሽ ሻሎም፣ በአገልግሎትሽ ሻሎም፣ ቅሬታን መከራን የሚያስወግድ የእግዚአብሔር ሰላም፣ እግዚአብሔር የተመሰገነ ይሁን። ስኬት፣ ሙሉ መሆን፣ ሁሉም ሙሉ መሆን፣ እግዚአብሔር ይመስገን። መቼስ ገነትን በምድር አንመኝም። ፐርፌክት እና ፍጹም የሆነው ህይወት በእግዚአብሔር ዘንድ በዘላለም ማንነታችን የሚገለጥ ነው። በዚህ ምድር ግን እግዚአብሔር ሻሎም ያደርግልናል። እግዚአብሔር ይመስገን። በቻሌንጅ ውስጥ ሻሎም ይሆናል። በሚገጥሙን ነገሮች ውስጥ ሻሎም ይሆናል በጌታ በኢየሱስ ክርስቶስ ስም። ያዕቆብ ጉድጓድን ሲቆፍር ሲመጡ ሲደፍኑበት፣ ጉድጓድን ሲቆፍር ሲመጡ የኛ ነው ብለው ክሌም ሲያደርጉ እየተወ እልፍ እያለ እየሄደ መጨረሻ ላይ ግን ቤርሳቤ ጋር ነው የደረሰው። አሁን እግዚአብሔር አሰፋልን፣ በምድርም እንበዛለን አለ። እግዚአብሔር ይመስገን። የተገፋንበት ነገር ያልተሳካውን ነገር እየተውን አልፍ እያልን እግዚአብሔር ወዳዘጋጀው ረሆቦት፣ እግዚአብሔር ወዳዘጋጀው ነገር ሁሉ እልፍ እያልን እንሄዳለን። ሻሎም ይሆናል። ለዛኔ ሻሎም ይሆናል በጌታ በኢየሱስ ስም። አምላካችን ሆይ እናመሰግንሃለን። እግዚአብሔር ሆይ ይህን ጸሎት ለሚሰሙ ሁሉ ሻሎም ይሁን በጌታ በኢየሱስ ስም። ሻሎም ይሁን። ጌታ ሆይ ጉድለት ባለበት ነገር ላይ ሙላትህ ይምጣ። ባነከሰው ነገራችን ላይ እግዚአብሔር ሆይ ሙላትህ ይምጣ። በጎደለው ባልተሳካው ነገር ላይ ጌታ ሆይ ሙላትህ ይምጣ ላለው በጌታ በኢየሱስ ክርስቶስ ስም ሻሎም ይሁን ላለው፣ ሆሊስቲክ ፕሮስፐሪቲ ይሁን ላለው፣ በሁሉም አቅጣጫ መሳካት ይሁን ላለው በጌታ በኢየሱስ ክርስቶስ ስም ማነከስ አይሁን ላለው። በመንፈስ ተባርከን በምድራዊ ህይወት ማነከስ አይሁን። እግዚአብሔር ሆይ በነፍስ ተባርከን፣ በእውቀት ተባርከን፣ በመንፈስ ካንተ ጋር ባለው ግንኙነት ማነከስ አይሁን። እግዚአብሔር ሆይ በገንዘብ አቅጣጫ ተባርከን፣ በጤና አቅጣጫ ማነከስ አይሁን። ሆሊስቲክ ብሌሲንግ፣ ሆሊስቲክ የሆነ እግዚአብሔር ሆይ ሁለንተናዊ የሆነ በረከት በጌታ በኢየሱስ ክርስቶስ ስም፣ ሁለንተናዊ የሆነ በረከት፣ ሁለንተናዊ የሆነ ስኬት፣ ሁለንተናዊ የሆነ እግዚአብሔር ሆይ በኢየሱስ ክርስቶስ ስም እንዲመጣ ጸልያለሁ፣ እንዲመጣ ጸልያለሁ በጌታ በኢየሱስ ክርስቶስ ስም። ራባጋላ ባጋና ማጋና ራራቦላ ባና ማንዲያ ሜንዳራቦላ ባጋና ማጋስ ካቬጀኔ ሜጌንዲያ። ይህን ጸሎት በፊትህ የምንጸልይ፣ በዙፋንህ ፊት የምንጸልይ የሰራዊት ጌታ እግዚአብሔር ሆይ አንተ ባለጸጋና መልካም አምላክ ነህ። የሰራዊት ጌታ ነህ እግዚአብሔር። ሆሊስቲካሊ የምትባርክ ነህ፣ በሁለንተና የምትባርክ ነህ። የሚያነክስ የህይወት ፓርት እንዳይኖረን ሁሉን ነገር ሞልተህና ባርከህ እግዚአብሔር ሆይ ልታኖር የምትችል አምላክ ነህ። ይሄ ችሎታ ያንተ ነው። ሻሎም ይሁን በጌታ በኢየሱስ ስም። በተዘጋው በር ውስጥ ላሉት ለነዛ አይሁድን ፈርተው በር ዘግተው ለተቀመጡት ሰላም ለእናንተ ይሁን ብለህ እንደተገለጥክ ጌታ ሆይ ሰላም ለእናንተ ይሁን ብለህ እንደተገለጥክ ደግሞም ሰላምን እተውላችኋለሁ ሰላሜን እሰጣችኋለሁ እንዳልክ ጌታ ሆይ ሻሎም ሻሎም ይሁንላችኋል እንዳልካቸው በኢየሱስ ስም በሁሉም አቅጣጫ ሻሎም ይሁን። በኢየሱስ ክርስቶስ ስም ሻሎም ይሁን። ዛሬ ጌታ ሆይ ጸልዩ እስቲ በሁሉም አቅጣጫችሁ ላይ ሻሎም እንዲሆን። በሁሉም አቅጣጫችሁ የእግዚአብሔር ሰላም ጸጥ ያለ ስቴት ብቻ አይደለም፣ ከዛ ያልፋል በረከት ብያችኋለሁ። ሻሎም ማለት በገንዘብ መባረክ ብቻ አይደለም። ሻሎም ማለት ሰላም ማለት ከረብሻ ከጦርነት ከጭንቀት ማረፍ ብቻ አይደለም። አዎ ነው፣ ግን ከዛ ያልፋል። ሆሊስቲክ ነው ብያችኋለሁ። በአንድ አቅጣጫ ብቻ ስለ ገንዘብ ብቻ ጮኸን ብንሄድ ይሄ ሆሊስቲክ ሁለንተናዊ አይደለም። ሻሎም እንዲሆን ነው የምንጸልየው። ሁሉም ነገር እንዲባረክ
ቤተክርስቲያናችን እንዲባረክ አገልጋዮቻችን እንዲባረኩ እህትና ወንድሞቻችን እንዲባረኩ የነሱ መባረክ የኛ ስለሆነ ሻሎም እንዲሆንላቸው ቤታቸው ጓዳቸው እንዲባረክ አሜን አሜን በጌታ በኢየሱስ ክርስቶስ ስም በሁሉም አቅጣጫ ሙሉ እንዲሆኑ ረባጋላ ባጋና ማጋንዳ ራቦላባና ማጋንዲያ ረደበጀኔ መገንዲያ ራባጋላ ባጋና ማንዲያ ራባጋላ ባጋና ማጋስ ረደበጀኔ ራባጋላ ባጋና ማጋንዳ ላላባና ማጋስ ሻሎም ሙሉ ጤንነት ሻሎም ሙሉ ስኬት ሻሎም ሙሉ መከናወን ሻሎም በሁሉም አቅጣጫ ሞገስ መብዛት ሻሎም የሥራ ስኬት ሻሎም የጤንነት ሙላት ሻሎም በኢየሱስ ስም ከሰዎች ጋር ሰላም መሆን ሻሎም ሞገስ መብዛት ሰዎች የማያቀሉት የማያዋርዱት ማንነት በጌታ በኢየሱስ ክርስቶስ ስም ይሁን እግዚአብሔር ሆይ በጌታ በኢየሱስ ስም ይሁን እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ይሁን እላለሁ በጌታ በኢየሱስ ክርስቶስ ስም ይሁን እላለሁ ሬባጋላ ባጋና ማጋንዳ ራራቦላባና ማጋንዲያ ራባያላቦስ ስፔቫባና ማንዳራራቦላ ባጋና ማጋንዲያ ራባያላባና ማጋስ ካቪኒ ሜዴሽ ቢጋንዲሬ ዲቤሪ ቦንዳላላቦና ማጋያላባና ማሳቪኒ ኢራሃባጋላ ባጋና ማንዳላላቦና ማንዲያ ራባያላባጋና ማጋስ ረደበጀኔ መገያላቦና ማንዳራራባጋላ ባጋስ ለእህቶቼ ሻሎም ይሁን ለወንድሞቼ ሻሎም ይሁን እግዚአብሔር ሆይ ለእህቶቼ ሻሎም ይሁን ለወንድሞቼ ሻሎም ይሁን በጌታ በኢየሱስ ክርስቶስ ስም ረባጋላ ባጋና ማጋንዳ ራራቦላባና ማንዲያ እግዚአብሔር ሆይ በኢየሱስ ክርስቶስ ስም ረባጋላ ባጋና ማጋንዳ ላላባስ ይህን ጸሎት ለሚጸልዩ በፊትህ ለሚማልዱ ለነዚህ ቅዱሳን በፊትህ ለሚጠይቁ እንደ ልጅ በፊትህ እንደ አባት በፊትህ ለቀረቡ የልጅነት መብታችን ነው ሻሎም ይሁን ብለን ለምንጠይቅ ለኛ እግዚአብሔር ሆይ ነገሮች ሁሉ ይስመሩልን ነገሮች ሁሉ ይስተካከሉ ሙሉ ይሁኑ በሁሉም አቅጣጫ ጌታ ሆይ ራባጋላ ባጋና ማጋንዳ ራራቦላባና ማንዲያ ረደበጀኔ መገያላ ባጋና ማጋንዲያ ሙሉ መሆን መስተካከል መሟላት ሃሌሉያ እግዚአብሔር ሆይ ሙሉ ጤንነት ሙሉ ስኬት ሙሉ ደስታ በኢየሱስ ስም የጎደለውን ሁሉ ሙላ በጎደለው አቅጣጫ ላይ ሻሎም ይሁን እግዚአብሔር ሆይ ባነከሰው ጎናችን ሻሎም ይሁን ባልሞላው ጎናችን ሻሎም ይሁን እግዚአብሔር ሆይ ሙላት ይሁን በኢየሱስ ስም የጎደለው ሙላት ይሁን እግዚአብሔር የዘላለም አምላክ ራባጋላ ባጋና ማጋንዳ ራራባያላ ባጋስ በገንዘብ አቅጣጫ ሻሎም ይሁን በጤና አቅጣጫ ሻሎም ይሁን እግዚአብሔር ሆይ በሥራ አቅጣጫ ሻሎም ይሁን በቤት አቅጣጫ ሻሎም ይሁን በትዳር አቅጣጫ ሻሎም ይሁን በመጽሐፍ ቅዱስ ብዙ ረባጋላ ባጋና ማጋንዳ ራራቦላባና ማንዲያ nespa vagayalabo rabe bebe jene megendi arabai በልጆቼ ሻሎም ይሁን እግዚአብሔር ሆይ ከሻሎም ተቃራኒ የሆነው የሰይጣን የዲያብሎስ ህይወት ነው እርግማን ነው ይሄ ዓለምን የተቆጣጠረው የወደቀው ዓለም የሰለጠነበት የወደቀው ማንነት የሰለጠነበት የጭንቀት ህይወት ነው እግዚአብሔር የሰጠን ግን ሻሎም ነው እግዚአብሔር የሰጠን ግን ፍጹም ሰላም ነው ሰላሜን እተውላችኋለሁ ሰላምታ አለ ጌታ ኢየሱስ ክርስቶስ ሰላሜን እሰጣችኋለሁ ዮሐንስ 14:27 ይሄ ቃል በመጽሐፍ ቅዱስ ብዙ ረባጋላ ባጋስ ባቤቤቤኔሜን ዲያራ ባጋላ ባጋና ማንዳራራ ባላባላባላባላ ረባጋላ ባጋና ማጋንዳ ራራቦላ ባጋና ማንዲያ ራባያላ ባጋላ ባጋስ ረደበጀኔ መገንዲያ ራባጋንዳ ላላ ባጋና ማንዳላ ላቦጋና ማንዲያ ራባያላ ባጋስ
ወደ በጀኔ መጊን ያራባጋላ ባጋስ ሻሎም ይሁን እርካታ ይሁን ሙሉ እርካታ ሙሉ ደስታ ይሁን የስ አንተ ባየህልን ደስታ ልክ እንመላለስ አንተ ባየህልን ይሻሎም ህይወት ውስጥ መግባት ይሁን እግዚአብሔር ሆይ በዛ ሻሎም በሆነው ህይወት ውስጥ መመላለስ ይሁን ሻሎም በሆነው ህይወት ውስጥ መመላለስ ይሁን ሻሎም በሆነው ህይወት ውስጥ መውጣት መግባት ይሁን ወደዛ ሌቭል ከፍ አድርገን እግዚአብሔር ሆይ ወደ ሻሎም ህይወት ከፍ አድርገን በኢየሱስ ክርስቶስ ሬባጋላ ባጋና ማጋና ናራቦላ ባና ማጋን ዲያራባይ ጸልዩ እስቲ ሻሎም ይሁን በሉ ሻሎም ይሁን በኑሮዬ ላይ ሻሎም አውጁ የእግዚአብሔርን ሻሎም ጥሩ ሙላት ጥሩ መስተካከልን ጥሩ በረከትን ጥሩ ስምረትን ጥሩ መሳካትን ጥሩ ወያላ ባጋስ ኢየሱስ ሆኖልኔ ተደስቻለሁ ቀድሜ ተደስቻለሁ በኢየሱስ ተደስቻለሁ በኢየሱስ ተደስቻለሁ ኢየሱስ የወንዝ ነው ሰላሜ እንደ ወንዝ ነው ሰላሜ እንደ ወንዝ ነው ሰማይ መስኮቶች ተደፈኑ ዝናብም ከሰማይ ተከለከለ ውሃውም ከምድር ላይ እያደር ቀለለ ከ150 ቀንም በኋላ ውሃው ጎደለ መርከቢቱም በሰባተኛው ወር ኮሩም በ17ኛው ቀን በአራራት ተራሮች ላይ ተቀመጠች ይላል እግዚአብሔር ይመስገን እግዚአብሔር ኖህን በመርከብም ከርሱ ጋር የነበረውን አራዊቱን ሁሉ እንስሳውንም ሁሉ አሰበ ይላል እግዚአብሔር ሲያስብ የእግዚአብሔር ማሰብ ላንተ ሰው ብቻ አይደለም ላንቺ ላንተ ለኔ ብቻ አይደለም እግዚአብሔር በእኛ በኩል አክሰስ የሚያደርገውን ተፈጥሮ ያስባል እግዚአብሔር በእኛ በኩል እኛን ሲያስብ የሚያስበው አብሮን ያሉትን ሰዎች አብረውን ያለውትን ተፈጥሮ በእኛ ክልል ውስጥ ያለውን አትሞስፌር ሁሉ ነው እግዚአብሔር ይመስገን አራዊቱን ሁሉ አሰበ ይላል እንስሳቱንም ሁሉ አሰበ እግዚአብሔር ኖህን መርከቡን ልጆቹን ብቻ አይደለም ያሰበው በእነሱ ሊያስቀጥል የፈለገውን ጄነሬሽንም ነው ያሰበው እግዚአብሔር ወደ ኖህ ሲመጣ የመጣው ወደ እነዚህ በሱ ስር ስላሉት በሱ ስር ስላደሩት በርሱ ስር ስለዳኑት እነሱንም ነው የጎበኘው እግዚአብሔር ይመስገን ከዛስ በመድር ላይ ንፋስን አሳለፈ ውሃውም ጎደለ ይላል በጣም የሚገርመኝ ክፍል ቁጥር 3 ነው ውሃውም ከምድር ላይ እያደር ቀለለ ከ150 ቀንም በኋላ ውሃው ጎደለ ይላል እያደር እግዚአብሔር ይመስገን እግዚአብሔር እንደዚህም ይሰራል እግዚአብሔር በቅጽበትም ይሰራል እያደረም ደግሞ ነገሮች እየቀለሉ እንዲሄዱ ያደርጋል ተፈጥሮ ግን እንደዚህ አይነግረንም ታቃላችሁ እያደር ሲሄድ እድሜ እየገፋ ሲሄድ ነገሮች ቫልዩ እያጡ ይሄዳሉ እያደር ነገሮች እየባሱ የዓለም ሁኔታ ፖለቲካው እየተበላሸ ኢኮኖሚው እየባሰ ይሄዳል ለእግዚአብሔር ሰዎች ግን እያደር እየቀለለ ነው የሚሄደው እግዚአብሔር ይመስገን ከትላንት ይልቅ ዛሬ ከዛሬ ይልቅ ነገር እየቀለለ ይሄዳል እግዚአብሔር ይመስገን ቫልዩዋችን እየቀነሰ አይደለም እንደ ወይን ጠጅ እየጣፈጠን እንደ ወይን ጠጅ እየከበርን ነው የምንሄደው እግዚአብሔር ይመስገን ላያችን ላይ የተከመረው የመከራ ናዳ ማንነታችንን ሊያጠነክር እንጂ ሊያጠፋን አይደለም ታቃላችሁ አይደለ ዳይመንድ የሚባለው የከበረ ማዕድን በብዙ ሺህ ኪሎሜትሮች ውስጥ በብዙ ቢሊዮን ቶን ጫና ውስጥ ሆኖ ነው ያንን ቅርጽ ያንን መልክ የሚይዘው በሙቀት ውስጥ በመድር ውስጥ ባለ ሙቀትና በጫና ነው የሚፈጠረው ነዳጅም እንደዚሁ ነው በመድር ውስጥ ባለ በጥልቁ ስፍራ ላይ በብዙ ኪሎሜትር ጥልቀት ውስጥ በተለያዩ ጫና በመድር ላይ ባለ ነገር ሲጫነው እዛ ውስጥ ባለ ሙቀት
ከብዙ ሚሊዮን ዓመት በፊት የተቀመጡ እነዚህ ወደ ውስጥ የገቡ እጽዋትና የእንስሳት ቅሪተ አካል ነዳጅን ይፈጥራሉ ይላል ሳይንሱ። አያችሁ ብላችን ላይ ያለ መከራ፣ ብላችን ላይ ያለ ችግር እንደ እንቁ እንደ አልማዝ ሊያጠራንና ማንነታችን የሚያንጸባርቀውን በእግዚአብሔር ፊት ሊያወጣው እንጂ ሊያጠፋን አይደለም። እግዚአብሔር ይመስገን። ውሃው ከምድር ላይ እያደር ቀለለ ይላል። እያደር የሚቀል መከራ እንጂ እያደር የሚያጠፋን የሚከብድ መከራ የለም። እግዚአብሔር ይመስገን። ለምን መሰላችሁ? እግዚአብሔር አምላካችን ስለሆነ። እግዚአብሔር አምላካችን እያመለክሽው የሚጥልሽ እያመለከው የሚጥልህ አምላክ ስላልሆነ ወደሱ የተጠጉትንና እሱን የሰሙትን ወደሱ የቀረቡትን የሚያስብ አምላክ ስለሆነ ሻሎም ይሁን ስለሚል እግዚአብሔር በሁሉም አቅጣጫ ውሃው ከምድር ላይ እያደር ቀለለ፣ እየቀለለ ይሄዳል። እግዚአብሔር ይመስገን። ዛሬ ያለሽበት ነገር፣ ዛሬ ያለህበት ነገር፣ ዛሬ ያለሁበት ነገር ዘላቂ አይደለም። እየቀለለ ይሄዳል። እግዚአብሔር ይመስገን። ወድቀን አንቀርም እግዚአብሔርን ብለን። እግዚአብሔርን ብሎ ማን ወድቆ ቀረ? እስቲ ማንን ምሳሌ እናድርግ? እግዚአብሔር ጠርቶት እግዚአብሔርን አገልግሎ ጸልዮ አምልኮ በፊቱ ሆኖ እስቲ ሰው ይምጣና በታሪክ ፊት ይፋረድ። ምናልባት ወድቅ ያለው የሚል ሰው ካለ በራሱ ፎልት ወይም በሰዎች ስተት ሊሆን ይችላል። እግዚአብሔር ግን ጣለኝ የሚል ሰው የለም። እወራረዳለሁ። ቃሉም መንፈሱም ታሪክም ሰዎችም ይህንን አይሉ። ምናልባት ከሃዲዎች ሊሉ ይችላሉ እግዚአብሔርን ለማሳነስ በእግዚአብሔር ላይ ክፉ ቃል የሚናገሩ ሊሉ ይችላሉ። እውነተኞች ግን እንደዚህ አይሉ። የሞተው ፍጥረት ሁሉ ተነስቶ ቢናገር ከመቃብር አንድ አፍታ ቀና ብሎ ስለ እግዚአብሔር ተናገር ቢባል እግዚአብሔር መልካም ነው የሚለው። እግዚአብሔር የተመሰገነ ይሁን። ኃጢአተኞች እንኳን በሲኦል ያሉት ቀና ብለው አንዴ ተናገሩ ቢባሉ እግዚአብሔር መልካም ነው፣ እግዚአብሔር ቸር ነው። ሌላ ቋንቋ ያላቸው አይመስለኝም። እግዚአብሔር ይመስገን። ይሄ አምላክ የኛ አምላክ ነው። ይሄ አምላክ የኛ ጌታ ነው። ክብር ለእግዚአብሔር ይሁን። ያገለገሉትን የማይጥል ወደሱ የቀረቡትን የማያርቅ አምላክ ነው። ወደኔ የመጡትን ወደ ውጭ አላወጣቸውም ይላል መጽሐፍ ቅዱስ። ወደሱ መተናል። ሃሌሉያ። በሱ ጥላ ስር በሱ እረኝነት ስር ለማደር በሱ ጥላ ስር ለመኖር መተናል። ሃሌሉያ። ስለዚህ ዋጋችን ታላቅ ነው። ነገሮች እያደር እየቀለሉ ይሄዳሉ። እያደር እየቀለሉ ይሄዳሉ። እንደዛ ነው ለኖህና ለቤተሰቡ ይሆንላቸው። ውሃው ከምድር ላይ እያደር ቀለለ ይላል። ከ150 ቀንም በኋላ ውሃው ጎደለ። እግዚአብሔር ይመስገን። እግዚአብሔርም ኖህን በመርከብም ከእርሱ ጋር የነበረውን አራዊቱን ሁሉ እንስሳውንም ሁሉ አሰበ። ክብር ለእግዚአብሔር ይሁን። ሲያስብ ምንድነው ያደረገው? በምድር ላይ ንፋስን አሳለፈ፣ ውሃውን ጎደለ ይላል። አያችሁ፣ እግዚአብሔር የሚያሳልፈው ንፋስ አለ። መከራን የሚያስወግድ ንፋስ፣ የጥፋትን ውሃ የሚያስወግድ ንፋስ፣ ያስለቀሰ ያስጨነቀን ጎርፍ፣ ምድርን ያጥለቀለቀውን ጎርፍ የሚያሳልፍ ንፋስ እግዚአብሔር በህይወትሽ ላይ በቤትሽ በስራሽ ላይ ሲያሳልፍ መከራው ያልፋል። ሃሌሉያ። የኛ ጌታ የኛ አምላክ እግዚአብሔር እናመሰግንሃለን። ታማኝ አምላክ ስለሆንክ፣ ቸር አምላክ ስለሆንክ፣ የኛ ጌታ ቅዱስ አምላክ ስለሆንክ፣ የኛ አባት እናመሰግንሃለን። ይህን ቃል ያዙ። በዚህ ምሽት ላይ ጌታ የሰጠንን ሻሎም የሚለውን ሐሳብና እያደር ውሃው ቀለለ የሚለውን ሐሳብ ያዙ። ሃሌሉያ። ሻሎም የሚለውንና እያደር ውሃው ቀለለ የሚለውን ሐሳብ ያዙ። ዛሬ በዚህ ምሽት እግዚአብሔር የሰጠን እግዚአብሔር የተናገረን መልእክታችን ነው። እግዚአብሔር ይመስገን። ለኔ መልእክቴ ነው። ይዤው ተዘጋጅቼበት አልመጣሁም። ነገር ግን አሁን እዚህ የጸለይኩኝ እያደር ውሃው ቀለለ የሚል ቃል ውስጥ የመጣ ይሄ መንፈስ ቅዱስ ድምጽ ነው። እግዚአብሔር ይመስገን። እያደር ይቀላል። ዛሬ ከበደው እንደከበደ አይቀርም። እየባሰበት አይሄድም፣ እየቀለለ ይሄዳል። እግዚአብሔር ይመስገን።
ለምን ያመለክነው የምናመልከው አምላክ እግዚአብሔር ስለሆነ። ቤት በኩል ቤት መንገድ ብትሉኝ መልስ የለኝም። እንኳን የናንተን የኔን አላቀው። እውነቴን ነው የምላችሁ። ዝግትግት ያሉ ጨለማ መንገዶች ሁሉ ከፊት ሊታዩአችሁ ይችላሉ። ነገር ግን እያደር እየቀለለ ይሄዳል ነው የሚለው ቃሉ። እያደር እየነጋ እየጠራ እየቀለለ ይሄዳል። አይብስም አይብስም አይብስም። እግዚአብሔር ይመስገን። ችግሩ አይብስም፣ ህመሙ አይብስም፣ ጨለማው አይብስም፣ ማጣቱ አይብስም፣ ረሃቡ አይብስም። እግዚአብሔር ይገለጥበታል። እግዚአብሔር ይመጣበታል። ነፋሱን ያነፍስበታል። እንዴት በምን አይነት መንገድ አላቅም። እግዚአብሔር አምላክ ስለሆነ ግን እሱ ግን የሚችል አምላክ ነው። ይህን ማድረግ የሚችል እውነተኛ አምላክ ነው። ክብር ለእግዚአብሔር ለአምላካችን ይሁን። ራባጋላ ባጋና ማጋና ራራቦላ ባና ማንዲያ እግዚአብሔር ሆይ ነገሮች እያደር እየቀለሉ ስለሚሄዱ ሻሎም እየሆነ ስለሚሄድ ዛሬ ጎደለው ነገር ስለሚሞላ ባነከስንበት አቅጣጫ ላይ ሙላት ስለሚመጣ እግዚአብሔር ሆይ በሁሉም አቅጣጫ ሙሉ ስለምንሆን ጌታ ሆይ ስምህ ይባረክ። ጌታ ሆይ ስምህ ይባረክ። በምክርህ ስለምትመራን በጥበብህ ስለምትመራን እግዚአብሔር ሆይ እናከብረሃለን፣ እናመሰግንሃለን። አንተ መልካም አምላክ ነህ። አንተ ቅዱስ አምላክ ነህ። አንተ ቸር አምላክ ነህ። አንተ የተባረክ አምላክ ነህ። ጌታ ሆይ ራባላ ባላ 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 ስፓባጋላ ባጋና ማጋንዳራ ቦላ ባና ማጃንዲ አራባጋያ ላቦና ማጋስ ካቬጄኒ ሜጌንዲ አራቦላ ባና ራቤቤቤቤቤቤጄኒ ሜጌያ ላቦና ማጋስ ካቬጄኒ ሜጌያ ላቦና ማስፓቤኒ ኢራባጋላ ባጋና ማጋስ ካንዴሬቤዴ ቦንዳላ ላቦና ማጋያ ላባጃና ማሳቤኒ ኢራጋባጋን ቱሩ ደቤጄኒ ሜጌያ ላቦና ማሳቤኒ ሜደሽ ቢጋንዶ ለህቶቼ ሻሎም ስለሚሆን ለህቶቼ ነገር እየቀለለ ስለሚሄድ ለኖህ ያቀለልክ አምላክ ኖህንና በመርከቢቱ የነበሩትን እንስሳትና አራዊት ያሰብክ አምላክ በእኛ በኩል እኛንና በእኛ በኩል የምትደርሳቸውን ህዝቦች ስለምታስብ እግዚአብሔር ሆይ መጎብኘትም ስለምታደርግ እናመሰግንሃለን። አስበህ ብቻ አይደለም ዝም የምትለው፣ ንፋስን አሳለፈ እንደሚል ነፋስ ታሳልፋለህ። እግዚአብሔር ሆይ የህይወት ነፋስ፣ የበረከት ነፋስ፣ እግዚአብሔር ሆይ የጉብኝት ነፋስ፣ ጌታ ሆይ የሞገስ ነፋስ ስለሚነፍስ መንፈስ ቅዱስ ስለሚነፍስ ጌታ ሆይ እናከብረሃለን። ጌታ ሆይ እናከብረሃለን። ጌታ ሆይ እናመሰግንሃለን። ጌታ ሆይ እናከብረሃለን። ጌታ ሆይ እናመሰግንሃለን። ራባጋላ ባጋና ማጋንዳራ ቦላ ባና ማንዲያ Rede bejene mege yala bona mas pandara bola bagana maga yala vana masabeni medeshi bigando rede bejene mege yala bona maskabeni medeshi bigande rede beri bondala la bona maga yala bagas ጸልዩ በልሳናችሁ ጸልዩ። ሻሎም ይሁን በሉ። ሻሎምን ጥሩ። የጠራችሁት ነው የሚመጣው፣ ያልጠራችሁት አይመጣም። ያልጸለያችሁት አያገኛችሁም። ሃሌሉያ። እግዚአብሔር ፊት ያላቀረባችሁት አይታይም። ሬባጋላ ባጋስ በቸርነቱ ትኖሩ ይሆናል፣ ግን ከፍ ያለ ላቅ ያለ የህይወት ጉብኝት እንዲሆን ግን በእግዚአብሔር ፊት ጸልዩ። ያልጸለያችሁበትን አትቀበሉ። ያላቀረባችሁት አይታይም። ሃሌሉያ። ከፍ ያለውን ነገር ከፍ ወዳለ የህይወት ሌቭል ከፍ ለማለት ለመድረስ ከፍ ያለ ጸሎት መጸለይ ያስፈልጋል። ራባጋላ ባጋና ማጋስ ካቬጄኔ ሜጌ እንዲያራቦ እግዚአብሔር ሆይ አንተ በጣም መልካም አምላክ፣ አንተ እጅግ ቅዱስ አምላክ ነህ። የምትራራ የምትጎበኛ አምላክ ነህ። እግዚአብሔር ሆይ ስምህ ይባረክ። ተመስገን 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 ተመስገን። ስምህ ይባረክ። እናመሰግንሃለን። ሃሌሉያ። ይሄንን ቃል ደግሜ አንብቤ ጸሎታችንን እንጨርሳለን። እግዚአብሔርም ኖህን በመርከብም ከእርሱ ጋር የነበረውን አራዊቱን ሁሉ እንስሳውንም ሁሉ አሰበ። እግዚአብሔርም በምድር ላይ ነፋስን አሳለፈ፣ ውሃውም ጎደለ። የቀላዩም ምንጮች የሰማይም መስኮቶች ተደፈኑ፣ ዝናብም ከሰማይ ተከለከለ። ውሃውም ከምድር ላይ እያደር ቀለለ። ከ150 ቀንም በኋላ ውሃው ጎደለ፣
እግዚአብሔር ይመስገን። ጌታ ሆይ በኢየሱስ ክርስቶስ ስም በፊትህ እንጸልያለን። በዚህ ምሽት እስካሁን እየጸለይን እንደነበረው አሁንም ደግመን እንጸልያለን። ጌታ ሆይ ነገሮች እየቀለሉ እያደር እየቀለሉ እንዲሄዱ እያደር እየተለወጡ እንዲሄዱ እግዚአብሔር ሆይ በኢየሱስ ክርስቶስ ስም እንለምንሃለን። ሻሎም እንዲሆን እንጸልያለን። ሁለንተና አቅጣጫ ላይ ሙላት እንዲመጣ ጸልያለሁ። በአንድ በኩል ሞልቶ በአንድ በኩል የማነከስ ህይወት፣ በአንድ በኩል ስቆ በአንድ በኩል የማልቀስ ህይወት እግዚአብሔር ሆይ በኢየሱስ ስም እንዲወገድ ጸልያለሁ። በሁለንተና ባርከን፣ በሁሉም አቅጣጫ የህይወት አቅጣጫዎች ሁሉ እግዚአብሔር ሆይ ሙላት እንዲሆን ጸልያለሁ። ስለተናገርከን ደግሞ እያደር ሻሎም እየሆነ ይሄዳል፣ እያደር እየቀለለ ይሄዳል ስላልከን ጌታ ሆይ በኢየሱስ ስም እናመሰግንሃለን። ክብር በሰማይ ክብር በምድር ላንተ ይሁን። ቤተክርስቲያናችንን፣ አገልጋዮቻችንን፣ ወንድምና እህቶቻችንን ሁሉ በኢየሱስ ስም በፊትህ አቅርበናል። በሁሉ አቅጣጫ መጎብኘት ይሁን። እግዚአብሔር ሆይ እንድታስደንቀን፣ መገረም እንዲሞላን፣ እጃችንን ባፋችን እንድታስጭነን በጌታ በኢየሱስ ስም እንጠይቅሃለን። ክብር ላንተ ይሁን፣ ምስጋና ሁሉ ላንተ ይሁን። ጌታ ሆይ በሕያው ልጅህ በጌታ በኢየሱስ ክርስቶስ ስም አሜን። ተባረኩ። እግዚአብሔር ይባርካችሁ። መልካም ምሽት። ነገ ምሽት 3 ሰዓት እንገናኛለን እዚሁ መስመር ላይ።